definitely ቪኒሲየስ ጁኒየር በዓለማችን በበርካታ መድረኮች እንደ ቪኒሲየስ ጁኒየር ራሱ ማሪዮ ባላቶሊ በቪኒሲየስ ጁኒየር ደረጃ እንደዚህ አይነት ዘለፋዎች ያጋጥሞታል አይመስለኝም። የቪኒሲየስ ጁኒየር ቢቆጠር የሚበዛ ይመስለኛል። አሬ በዛ ማሪዮ ባላቶሊና ቪኒሲየስ ጁኒየር ያው አነጋጋሪ ናቸው። እንትን ምንድነው ደመሙቅ የሚባሉ ደማቸው የሚፈላት ነው ሰዎች አይነት ናቸው። በጣም የሚናደዱ ትንሽ ነገር የሚያበሳጫቸው ራሳቸውን መቆጣጠር የማይችሉ ትንሽ ነገር ስለሆነ ብቻ ሳይሆን ኦፍ ኮርስ ዘረኝነት ከባድ ነው፣ ግን ሌሎቹ አሁን ዝም ብለው በቀልድ የሚያልፉት አሉ። እየተሰደቡ ስቴዲየም በሙሉ እየጮህባቸው ምንም የማይመስላቸው አሉ። በተቃራኒው ደግሞ በትንሽ ነገር ደግሞ በጣም ስሜታቸው የሚነካሉ። ይሄ የተፈጥሯዊ ባህሪያቸውን ሊቀይረው ይችላል። ቪኒሲየስ ጁኒየር ተረጋገመ። በስፔን ላ ሊጋ የቫሌንሺያ ደጋፊዎች ባገኙት ቁጥር ነው ይህን ነገር የሚያደርጉት። አሁን እንዲያውም ቪኒሲየስ ጁኒየርን ለማናደር ቀላል ነው። ቪኒሲየስ ጁኒየርን ለማናደር ማለት ነው ትንሽዬ የዘረኝነት መልክ ያለው ነገር የሆነች ነገር ካልከው በቃ አገር እያዝል ይችላል። ጨዋታ አቋርጧል፣ ትናንት አቋርጦ ነው የወጣው እና ይህንን ባህሪ ከተረዱ አንዳንድ ቡድኖች እንግዲህ በምን መንገድ በጣም ለመቆጣጠር ከባድ ነው። አሁን የትናንትናውን ነገር እንዴት አድርገህ ነው የምትፈርደው? አሁን ልጁ ላይ አሁን ልጁን ለመቅጣት ምን አላልኩም ካለ አላልኩም ነው በምንድን ነው የምትቀጣው? ያው እንትን ሪፖርት እየጠበቀ ነው የአውሮፓ እግር ኳስ ማህበር። አዎ እናነሳዋለን እሱ ጋር አያይዘም። ግን እኔ አሁን ሎጂካል አሁን ሲያወራ ለምሳሌ ሊፕሲንግ አንብበህ በሊፕሲንግ አንባቢዎች ብታረግ በቃ ሞንኪ ብሏል ትላለህ። ሞንኪ ነው ተባልኩ ያለው ዝንጀሮ ተብያለሁ ነው ያለው። ምንም የተደበቀ ነገር አይደለም። ግን አሁን ልጁ አፉን ሸፍኗል። ሞንኪ ይበል ዶንኪ ይበል ምን ይበል ምንም የምታውቀው ነገር የለም። ልጁ እያለ ያለው እንደ ማንኛውም ተጫዋች በተለይ እንደዚህ አይነት ንግግሮች ስንነጋገር አፋችን ሸፍነን ነው ሊፕሲንግ እንዳይነበብ። ስለዚህ እኮ ሞስት ፕሮባብሊ እኮ መቼም አፉን ሸፍኖ ቪኒሲየስ ቆንጆ ጎል ያስቆጠርከው አድናቂ ነኝ አይለው። ግን ደግሞም ሞንኪም ላይለው ይችላል። አሁን ሞንኪ ስትባልና ሞንኪ በማለት የምትቀጣው ቅጣትና ኖርማል ንግግር በማድረግ የምትቀጣው ቅጣት አንድ አይነት አይደለም። ለምሳሌ ጎል አግብተህ አትችልም ማለት ይችላል። ግን አትችልም አትሸፍነውም አትችልም አያስቀጣህም። አይ እንዳይሰማ ነው። አትችልም ስትል ደግሞ ለሚዲያ አይደለም። አሁን በሁለቱም ጎን ነው እኔ ያለው ይመስለኛል። ኦፍ ኮርስ እኔም እስማማለሁ። በዚህ ደረጃ አያብድም። ከመሬት ተነስቶ ፈጥሮ አይ ዶንት ቲንክ ሶ እንደዚህ አይነት ፕሮፌሽናል ተጫዋች ሊያደርግ ይችላል ብዬ አላስብም። ግን ምስክር ተብሎ የተጠሩ ሰዎችም አሉ። እስኪ አሉት አንሳውና እኔ ደግሞ ከኔ ጋር ያሉትን መረጃዎች ልቀጥል እና አነጋጋሪ ነው በብዙ መንገድ ብቻ በግራም በቀኝ መወሰር ነው አነጋጋሪ ነው። እኔ አሁን እያነሳሁት ያለው ፖይንት ለማለቱም ላለማለቱም ማረጋገጫ የለም። ቪኒሲየስ ጁኒየር የሚለው ልክ ነው። ፕሬስቲያንም ጃንሉካ ፕሬስቲያንም አላልኩም ካለ ምንድነው ማረጋገጫ ነው? አሁን በምንድነው የምትቀጣው? እሱን አሁን ግራጋቢ የሆነው ነገርና ብዙዎችን እያነጋገረ ያለው ቤኔፊካ ከጎኑ ነው የቆመው። ጆዜ ከጎኑ ነው የቆሙት ከተጫዋቹ ጎን። የጆዜ እንደውም ይሻላል። እኔ ማንንም ተወቃሽ ማድረግ አልፈልግም። ሁለቱም የተለያየ ነገር ነው ያሉኝ አሉ። ሁለቱም የተለያየ ነገር ነው ያሉኝ እና ትንሽ ግራ የሚያጋባ ነው። አሁን እንትኑ ማለት ግራ የሚያጋባ ነው ነገሩ። ሁለተኛ ነው ትናንት ሳነሳው የነበረው ነገር ነበር። ያ ሁሉ ድምጽ እየተጮኸ እንዲህ ብሎ የተናገረ ሰው ሊሰማ ይችላል። እሱ ራሱ ትንሽ ጥያቄ የሚያስነሳ ጉዳይ ነው። ያነሱት ጥያቄዎች አሉ። በምን ያህል ርቀት ነበሩ ተጫዋቾቹ የነበሩ? ሰማን ያሉት ተጫዋቾቹ ይሰማሉ የእውነት የሚሉት እንትን ያደርጋሉ። አይደረግም አይደለም። አውሮፓ ላይ ትቀልዳለህ እንዴ? አውሮፓ ላይ ዘረኝነት እኮ አሜሪካ አውሮፓ ላይ እኮ በቃ ግልጽ እኮ ነው። ምንም ጥያቄ የሌለው ነገር ነው። ስፔሻሊ አሁን እንግሊዝ እግር ኳሷ እያደገ ሲመጣ እየቀረ መጣ፣ ስብጥሩ እየከፍ እያለ ሲመጣ እየቀረ መጣ እንጂ ምንም ጥያቄ የለውም። እኔ አሁን ያችን ኢንሲደንቷን ያቺ የተከሰተችውን ነው እንጂ ቪኒሲየስ ጁኒየር አይሰደብም እያልኳል። ኢንሲደንቷ ግን በምንድን ነው ማረጋገጫ? አሁን ይሄንን ከዚህ በኋላ እንዴት ነው የምትቆጣጠረው? ነገ አሁን ይሄ ጂያንሉካ ፔሪስቲኒ በቃ በምን ልቅጣው ብሎ የአውሮፓ እግር ኳስ ማህበር መቅጣት አልችልም፣ ማስረጃ አላገኘውም፣ የሰው ማስረጃም የለኝም፣ የድምፅም የምስልም ማስረጃ የለኝም ብሎ ቢተው ከዚህ በኋላ ሁሉም እንዲህ እያደረገ ይሳደባል ማለት ነው። ገብቷል? አፉን እየሸፈነ ቢቀጣው ደግሞ ለምን ቀጣኸው የሚል ጥያቄ ሊነሳ ነው። እና ትንሽ ለእኔ ይሄ ነው እኔ ግራ የገባኝ እንጂ ዘረኝነትማ ቪኒሲየስ ጁኒየር እንደ ቪኒሲየስ ጁኒየርና እንደ ማሪዮ ባላቶሊ እኮ በዘረኝነት የተጠቃ የለም እውነት ለመናገር። እና ሉቲ አንሳውና ነው የጨምርበታል።
እኛ በጣም ጥሩ ብዙ ሀሳቦች ተነስተዋል በዚህ ጨዋታ። ስለ ጨዋታው ከማውራታችን ይልቅ በተለይ የቤኔፊካን ጥሩ መሆን ከዛ የሪያል ማድሪድ ደግሞ የቪኒሲየስ ድንቅ ጎል ማስቆጠሩና በሱ ጎል ጨዋታውም ደምደሙን ተከትሎ ሪያል ማድሪድ እንዴት ይሄን ጨዋታ አሸነፈ ብለህ ከማውራት ይልቅ ስለ ዘረኝነቱ ነው የተነሳው። በደንብ ጎልቶ የወጣበት ነገር ይሄ ነው እና ከጨዋታ በኋላ በርከት ያሉ የስፖርት ቤተሰቦች የተለያየ አስተያየቶቻቸውን አጋርተዋል። በጣም ያሳቀኝ አስተያየት የፊሊፕ ሜሎ አስተያየት ነው። ፊሊፕ ሜሎ በጋላታሳራይ እናውቀዋለን፣ በተለያዩ ቡድኖች ተጫውቷል። የብራዚል ብሔራዊ ቡድንም አባል ነበር እና ምን አለ ፔሌስትሪኒ የዘረኝነት ጥቃት ቪኒሲየስ ጁኒየር ላይ የሰነዘረው ሚስቱ ከጥቁር ሰው ጋር ተኝታበት ነው የሚል አስተያየት ሰጥቷል። እና እንግዲህ የአውሮፓ እግር ኳስ ማህበር አንድ የአርጀንቲና መገናኛ ብዙሃን ጋዜጣ ነው እንዳስነበበው ጽሁፍ ከሆነ ኦል ስፖርት ነው ይህንን መረጃ ተደራሽ ያደረገው። የአውሮፓ እግር ኳስ ማህበር የዲሲፕሊን መገምገሚያ ወይም የዲሲፕሊን መመሪያ አንቀጽ 14 ምን ይላል? ማንኛውም ግለሰብ በቆዳ ቀለሙ፣ በሃይማኖቱ፣ በኤትኒክ ግሩፑ፣ በሴክሹዋል ኦሪየንቴሽኑ እና በብሔር ወይም ደግሞ በጾታ እንደዚህ አይነት ጥቃት የሚደርስበት ከሆነ ያለምንም ማስተባበያ ቅጣቶችን ተደራሽ ያደርጋል ይላል። ስለዚህ የአውሮፓ እግር ኳስ ማህበር አሁን ከጨዋታው የተሰጠውን ሪፖርት ኮሚሽነሮች፣ ዳኞች የሚሰጡትን ሪፖርቶች ካየ በኋላ ምርመራ መጀመሩ ይፋ ይሆናል እንደሚጀምርም ገልጿል። የአውሮፓ እግር ኳስ ማህበር ይሄ የአርጀንቲና መገናኛ ብዙሃን ጋዜጣ እንግዲህ አርጀንቲናዊ ነው የተሳደቡ ተጫዋች ፔሌስትሪኒ አርጀንቲናዊ ነው እና ይሄ አርጀንቲናዊ ጋዜጠኛ በጋዜጣ አምዱ ላይ ተደራሽ ካደረጋቸው ነገሮች መካከል ሚኒመም ይላል። ሚኒመም የፔሌስትሪኒ ቅጣት ከ10 ጨዋታ አይዘልም ማለት በቃ ሚኒመም ቅጣቱ 10 ጨዋታ ነው። በቃ 10 ጨዋታ ድረስ ይቀጣል ጥፋተኛ ሆኖ የሚመጣ ከሆነ። ሁሉም እንደዛ ነው የሚለው ይላል። ዝቅተኛው 10 ነው የሚለው ፊፋ ራሱ የዩፋ የአውሮፓ እግር ኳስ ማህበር ሚኒመሙ ሬሲዝም ከተስተዋለ ሚኒመሙ 10 ጨዋታ እና ይመስለኛል። እኔም አሁን በደንብ ማለት ግምታችንን ነው የምናንጸባርቀው። ሊፕሲንጎችን ምናምን ሌሎች መርማሪ አካላት መረጃውን ተደራሽ ሲያደርጉ እኛም አክሴፕት እናደርጓለን። ግን እንደዚህ ይሆናል ብዬ አላስብም። አንድ ሰው እንደዚህ ክብሩን ራሱን ፓፔ ምስካሬ ሰጥቷል። 5 ጊዜ ነው ያለው ክሊያን ምባፔ 5 ጊዜ ሞንኪ ብሎታል ነው ያለው እና በጣም አነጋጋሪ ነገር ነው የተፈጠረው። በዚህ ደረጃ አይቀሉም መቼም እንዲህ አይነት ውሸት ያወራሉ ብዬ አታስብም። ኧረ ይከብዳል። እና እሱም አሁን ቢያንስ አላቅም ትላለህ እኮ እንጃ ሊሆን ይችላል ምናምን ቪኒሺየስ አያሽም ምናምን ትችላለህ። ግን 5 ጊዜ ብለዋል ምስክሮች አሉ ያለበት ሂደት እሱ እንዲያውም በደንብ የሚያሳምን ይመስላል። ልክ አይደለም። እና ዮዜ ሞሪኒዮ እኔ ለማንም ወገን አልፈልግም፣ ሁለቱም የተለያየ ነገሮችን የነገሩኝ ብሏል። እንደተመለከት ነው ጨዋታውን በቀጥታ ስርጭት ስላስተላለፍ ነው የቪኒሲየስ ጁኒየር እንደዚህ አይነት ጥቃት የደረሰበት ከጎሉን ካስቆጠረ በኋላ ያደረገው የደስታ አገላለጽን ተከትሎ እሱም የቢጫ ካርድ ማስጠንቀቂያ አይቷል። ካሜራ ያላሳያቸው ነገሮች አሉ፣ ግን ሪፖርቶቹን ከጨዋታ በኋላ ስንመለከት ከደስታ አገላለጹ በኋላ ምናምን ብለዋል። እነ ካራገር ደስታ አገላለጹ መብቱ ነው፣ የፈለገውን የደስታ አገላለጽ ማንጸባረቅ ይችላል ብለዋል ማይክል ካራገር። ግን ብዙ ነገሮችን እንግዲህ በትላንት ጨዋታ አስተውልናል። ኦታሜንዴ ሆዱን ላይ የተነቀሰውን ንቅሳት በማሳየት እኔ የዓለም ዋንጫ ባለቤት ነኝ የሚልበትን ነገር ደግሞ ተመልክተናል። ከሱ በኋላ ደግሞ የሆላንድ ብሔራዊ ቡድን ተጫዋች ምርጡ ተጫዋች የነበረው ሽናይደር ደግሞ ምን አለ? የህፃን ስራ ነው የሰራው አለ። ኦታሜንዴ የህፃን ስራ ነው የሰራው ለቪኒሲየስ ጁኒየር የዓለም ዋንጫን ያሳየበትን ነገር በጣም የህፃን ስራ ነው ያደረገው። እኔ በቪኒሲየስ ቦታ በሆን ዓለም ዋንጫን ያስገኘልህ ሜሲ እንጂ አንተ አይደለህም ነበር ብዬ መልስለት ብሏል። ደግሞ ስናይደር ብቻ በጣም በውዝግቦች በድራማቲክ ተውኔቶች የተጠናቀቀው ጨዋታ በሪያል ማድሪድ 1-0 አሸናፊነት ተጠናቋል። ጆዜ ሞሪኒዮ እኔ የምቀበላቸው ሀሳብ ምንድን ነው? 3 የሪያል ማድሪድ ተጫዋቾች በሁለተኛ ቢጫ ካርድ መሰናበት ነበረባቸው ብለዋል። አንዱ አክሴፕት የሚያስደርገኝ በተለይ የቪኒሲየስ ጁኒየር ጥፋት
በሁለተኛ ቢጫ ካርድ ከሜዳ የሚያስወጣ እንደሆነ መናገር ይቻላል። ዳኛው በተለይ ከዚህ ከሬሲዝም ጥቃት ከደረሰበት በኋላ ያን ነገር ለማቻቻል ይመስላል ሙከራ ያደረጉበት ነገር አስተውለናል። ያም ሆነ ግን ሪያል ማድሪድ የማለፍ እድሉን ያሰፋበት ጨዋታን ተመልክተናል። በጣም ብዙ ድራማዎች ነበሩት። ቆንጆ ጎል ነው ቪኒሲየስ ጎል ያስቆጠረው። ስለዚህ ጎል ከማንሳት ይልቅ ግን በጨዋታው ላይ ስለ ሬሲዝሙ ስለደረሰበት ጥቃት ነው የተነሳ የሚገኘው። አዳዲስ ጉዳዮች ይወጣሉ ተብሎ ይጠበቃል። እንግዲህ የአውሮፓ እግር ኳስ ማህበር ልክ የዛሬ ጨዋታዎች ተጠናቀው ካንዲዴቶችን ይፋ ያደርጋል። የሳምንቱ ምርጥ ተጫዋቾች እንደማን ናቸው፣ ምርጥ ጎል የትኛው ነው ብሎ ይፋ የሚያደርግበት ድል አለና ከዚህ ጨዋታዎች መጠናቀቅ በኋላ ራሱ የአውሮፓ እግር ኳስ ማህበር ይፋ የሚያደርጋቸው ነገሮች ይኖራሉ ተብሎ ይጠበቃል። ግን ስፖርት አንድነት ነው። ስፖርት የተራራቁ ማህበረሰቦችን የሚያጠጋጋ የተለያዩ የእድሜ እርከን ሰዎችን አንድ የሚያደርግ ስፖርት ለሰላም፣ ስፖርት ለአንድነት፣ ስፖርት ለፍቅር የሚል ራዕይ ያለው ነው። ይሄ ምንድን ነው ሞቶ ያለው ነገር ነውና በዚህ ደረጃ እንደዚህ መውረድ የለብንም ብዬ አስባለሁና ያው ቪኒ ካለ ችግር ካለ ደግሞ ቪኒም ደግሞ ራሱም አያርፍም እና በዚህ ረገድ የትላንቱ ጨዋታን ተመልክተነዋል። ሶፊ አዎ እንግዲህ በሁሉም አቅጣጫዎች ያሉትን ነገሮች አሉት ነካ አድርጓቸዋል። ክሊያን ምባፔ ቃል በቃል ያስቀመጠው ነገር ወደዚች ስታዲየም ዝር እንዳይል ነው ያለው። ወደ ሳንቲያጎ በርናቡ እንዲህ አይነት ዘረኛ ሰው እንዲመጣም አልፈልግም ነው ያለው። እንዴ ምንድን ነው ያለው? መጀመሪያው መግለጫው ላይ ታዲያ ስሙን እንኳን መጥራት አልፈልግም ነው ስሙን መጥራት አልፈልግም። የቤኔፊካው 25 ቁጥር ለባሽ ሲል ነው የገለጸው። የቤኔፊካው 25 ቁጥር ለባሽ 5 ጊዜ ሞንኪ እያለ ጠርቷል ነው እዚህ ተጫዋች ላይ ጠንካራ እርምጃ መወሰድ አለበት። እንዲያውም ያላልሱ በፍጹም የአውሮፓ ሻምፒዮንስ ሊግን እንዳይጫወት መደረግ አለበት በታሪክ ይህን እንደዚህ አይነት ጠንካራ ውሳኔ በመወሰን የአውሮፓ እግር ኳስ ማህበር እንዲያስተምረው እመኛለሁ ነው ያለው። ጆዜ ሞሪኒዮ ለቤኔፊካ ስለ ዘረኝነት መንገር ነውር ነው። ቤኔፊካ ኢዝቢዮን የመሰለ ታላቅ ጥቁር ተጫዋች የነበረው ክለብ ነው። የቤኔፊካ ደጋፊዎች ታሪካቸውን ጠንቅቀው የሚያውቁ ናቸው። ቤኔፊካን በዚህ ሰበብ መዝለፍ ልክ አይደለም። ከሁለቱ ጋር በተያያዘ ቪኒሲየስ ሌላ ነው ያለኝ፣ ፕሪስቲያኒ ሌላ ነው ያለኝ። መፍረድ አልችልም። ሁለቱንም ሀሳብ ተቀብያለሁ። ልክ እንዳልሆነ ግን ነግሬዋለሁ። ቪኒሲየስ ጁኒየር ጎል ካስቆጠረ በኋላ እንዲህ አይነት ጎል እነ ፔሌም እነ ኢዝቢዮም እነ ማራዶናም አስቆጥረዋል። ግን የተቃራኒ ቡድን ደጋፊ ፊት ሂዶ ቢጨፍሩም በቃ ደስታቸውን ገታ አድርገው ተመልሰው ወደ ሜዳ ነው የሚገቡት። እሱ ጨፍሮም ከደጋፊ ጋር ሰጣ ገባ የእጅ ምልክት ማሳየት እሱ ልክ አይደለም ብዬ ነግሬዋለሁ። እንደዚህ ማድረግ የለብም። ቆንጆ ጎል ነው ያገባው፣ መደሰት ልክ ነው። ግን ከደጋፊ ጋር ምን ሰጣ ገባ አስገባ ብዬ አውቅሼዋለሁ። እሱ የሚልን አስተያየቱን አስቀምጧል። ተጫዋቹ ጂያንሉካ ፕሪስቲያኒ የሰጠው አስተያየት እኔ በእንደዚህ አይነት መንገድ የምታወቅ ሰው አይደለሁም፣ እንዲህ አይነትም ባህሪ የለኝም። ያወራቸው ነገር ሚስ አንደርስታንድ ተደርጓል። እኔ ያልኳቸውና እነሱ የተረዱበት መንገድ ልክ አይደለም። እኔ እንደዛ ብዬ ልናገር አልችልም። ተፈጥሮዬም ባህሌም እንደዛ የሚያደርግ አይደለም። ነገር ግን በዚህ ሰበብ እኔን ማጥቃት የተፈለገ ይመስለኛል። እኔ ታዋቂ ሰው አይደለሁም፣ ገና እያደግኩ ያለው ተጫዋች ነው። በዚህ ሰበብ እኔን ለማጥፋት የሚደረጉ ነገሮች እንዳሉ ይሰማኛል። ይሄ ደግሞ ልክ አይደለም፣ ተገቢ ባልሆነ መንገድ ገና ታዳጊ ወጣት ተጫዋች ነኝ። ይሄን መደረጉ ተገቢ አይደለም። እኔ ግን ከደሙ ንጹህ ነኝ ያለው ቃል በቃል ከደሙ ንጹህ ነኝ፣ ምንም ነገር ያደረኩት ነገር የለም ሲል ነው ጂያንሉካ ፕሪስቲያኒ የገለጸው። ክለቡ ቤኔፊካ ደግሞ ይህን ነገር የሚያስረዳኝ አለ ነው ያለ። ቪኒሲየስ ጁኒየርና ጂያንሉካ ፕሪስቲያኒ ሲነጋገሩ በቅርብ ርቀት የነበሩት ተጫዋቾች እነማን ናቸው? የደጋፊው ድምፅስ ያንን እውነት ያስደምጥ ነበረው? ይሄ ጠጋ ብሎ ቢለው እንደዚህ አይነት ነገር ይሰማል።
በ5 እና በ6 ሜትር ርቀት ላይ ሆኖ እንዴት ነው ያ ሁሉ የደጋፊ ድምፅ ኑሮ የሚሰማ? በማይክራፎን አይደለም ልጁ ያወራው ነው የቤኔፊካ ሀሳብ ሲጠቃለል ኢንስታግራም ላይ ሰጥታ ቴሪ ዳንኤል ኦነሪ እንደሴ ማለት ይሄ እንደ ነገረኛ ሴት ምን ያንሾካሽከዋል ነው ያለው። ወንድ ልጅ አይደለ እንዴ? ወንድ ልጅ ደግሞ የሚፈልገውን ነገር በግልጽ ነው ማውራት ያለበት። ለምን ከሸፍኖ ያወራል? ሸፍኖ ለምን ያወራል? እንደ ወንድ ልጅ ለምን አያወራም የሚል አስተያየቱን ነው የሰጠው። ሚካያ ሪቻርድስ የቀድሞ የማንቸስተር ሲቲ ተከላካይም እንደዚሁ ከዚህ ጉዳይ ጋር በተያያዘ ቪኒሲየስ ጁኒየር በዚህ ደረጃ ዓለምን ሊዋሽ አይችልም የሚል አስተያየቱን ነው የሰጠው። ሪያሊቲ ያለው ቪኒሲየስ ጁኒየር በዚህ ደረጃ ጎል አስቆጥሯል። እንዲህ አይነት የውሸት ታሪክ ፈጥሮ የሚያስክድበት ነገር የለም። ችግር የለበትም ልጁ። በሌላ መንገድም ለመጋጨት ከዘረኝነቱ ውጭ በሆነ ነገርም ለመጋጨት ችግር የለበትም ልጁ ግጭት ከፈለገ ነው። ሚካያ ሪቻርድስ ደግሞ 100% ብሎታል። ማን ነው ዌስሊ ሽናይደር ደግሞ 100% ብሎታል ነው ነጭ ተጫዋች ነው እንግዲህ ዌስሊ ሽናይደር 100% ብሎታል። ይሄን እርግጠኛ ሆኜ እነግራቸዋለሁ። ሞንኪ ብሎታል ነው። አሁን እንግዲህ ብዙ ጊዜ ምንድነው ትልቁ ችግር እንደ ባይርስ ነው። እኔ አሁን ባይርስ ነው እንጂ ካለ 100 ጨዋታ ቢቀጡት 100 ጨዋታ አይደለም እድሜ ልክ ቢቀጣ ደስ ይለኝ። ካላለስ ነው ጫና ተደርጎበት ቢሆንስ የሚለውን ደግሞ በግራ መንገድ መመልከት የሚያስፈልግ ይመስለኛል። የአውሮፓ እግር ኳስ ማህበር የዳኛ ሪፖርት እየጠበቅኩ ነው። ጉዳዩን አዌር ነኝ፣ አውቀዋለሁ። እርምጃ በህጉ መሰረት ወስዳለሁ። በሚቀርብልኝ ማስረጃ መሰረት ዘረኝነት ከደረሰ ዝቅተኛው ቅጣት 10 ጨዋታ ነው። የሱዋሬዝ እና የፓትሪስ ኤቭራ ይታወሳል አይደል? ኒግሮ በነገራችን ላይ ደቡብ አሜሪካዎቹ በቃ ባርዬ እንደማለት ነው። ኒጎ ማለት ኒግራ ምናምን ካሉ ልክ ባርዬ ምናምን ጠቆር ያለን ሰው ባርዬ እንደምትለው ምናምን የለም። እነሱ ግን ኒግሮ ማለት ላይክ እንደ ሞንኪ ምናምን የተፈረጀ ነው። በዘረኝነት የተፈረጀ ነው። በቃ ቃሉ በዘረኝነት የተፈረጀ ነው እና እሱ በትልቁ ጥያቄ የሚያስነሳ ጉዳይ ሆኖ እየተመለከት ነው የምንገኘው። እንዴት አድርጎ ነው? እኔ አሁን ግራ ግብት ያለኝ በምንድን ነው የሚወስነው? በምን ማስረጃ? የሰው ማስረጃ እንዳትል የነበሩት ተጫዋቾች ከተጫዋቹ ቅርብ ናቸው ወይ? አይ ደግሞ አላረገም እንዳትል ተጫዋቹ ደግሞ ቪኒሲየስ ጁኒየር እንዴት ከመሬት ተነስቶ ያዙ ሊቀቁኝ ይላል? በዚህ ልክ ሌሎቹ ተጫዋቾች እንዴት እነ ክላም ባፔስ ማለት በዚህ ልክ ሊያምኑት ይችላሉ? በዚህ ልክ 5 ጊዜ ተብሏል ሊናገሩ ይችላሉ? ቫልቨርዴ ተናግሯል ተብሏል ነው ያለው። አርበሏ ከጎኑ ነን ጨዋታ ጥለን እንወጣ ነበረ እሱ ወጣለው ለቅቄ ወጣለው ብሎ ቢስማማ እኛም ለቀን ነበር የምንወጣው እግር ኳሱን ጨዋታውን ተን ያሉት አርበሏ እና በጣም አስገራሚ ነገር ነው። አሁንም ግን እንዲያውም ከትናንትናው ስድብ በላይ ከትናንትናው የጂያንሉካ ፕሪስቲያኒ ንግግር በላይ አሁንም የሚያበሳጨው ነገር ደግሞ ኢንስታግራም ላይ ጎሉን አስቆጥሮ የተነሳውን ፎቶ ፖስት ባረገበት ስር እንዳለ የዝንጀሮ ምስል እያደረጉ በሬሲዝም ተጫዋቹን ወይም በዘረኝነት ጥቃት ከፍተኛ ጥቃት እያደረሱበት ነው ያሉት። አሁን በተደራጀ መንገድ የሚደረግ ጥቃት ከባድ ነው። ይህን አሁን በደንብ ማየት መመርመር ያስፈልጋል። ነገሩ ወደ ሌላ ገጽ እየሄደ ነው ማለት ነው። ወደ ሌላ መንገድ እየሄደ ነው ማለት ነው። አሳፋሪ ነው። የለም አውሮፓ እግር ኳስ ላይ ድብና አድርጎ ነው ያለው። ካሜራ ያላያቸው ብዙ ግፎች የሚሰሩበት ነው። ከዘረኝነት ጋር ተያይዞ ጥቁር ዳኛ አለ እንዴ? ጥቁር አሰልጣኝ አለ እንዴ? ሆን ተብሎ እኮ ዲዛይን ተደርጎ ስለሚሰራ እኮ ነው እንዳይመጡ እንጂ አቅም አጥተው ነው። አቅም ሳይኖራቸው ቀርቶ ነው ጥቁሩ አሰልጣኞች። እውነት ጥቁር አሰልጣኞች ማሰልጠን አይችሉም? ጥቁሮች አይደሉ እየተጫወቱ ዋንጫ የሚወስዱት? እነ ቪኒሲየስ ጁኒየር እነ ምባፔ አይደሉ እንደ ዋንጫ አሁን የሚጠራርጉት? ግን አይደለም፣ አይፈለግም። ሲስተሙን ዘግተውባቸው አለ። ምንም እግር ኳሱ ዘረኝነት ድብን ብሎ ነው ያለው። ከባድ ዘረኝነት አለ እና እጅግ አስቸጋሪ ነው። ምልህ አሁን ቪኒሲየስ ጁኒየር፣ ማሪዮ ባሎቴሊ፣ ሳሙኤል ኢቶ፣ ዳኒ አልቬዝ በተደጋጋሚ ሌሎቹ ያው ችሎ የሚያልፈዋሉ እንደ ፓርቲ አይነት ተጫዋቾች
ዝም ብለው የሚያልፉ አሉ፣ ሌሎች ምንም አይመስላቸው አሉ። ግን በዚህ ውስጥ ያደጉ በዚህ ውስጥ በልጅነታቸው ጥቁር ጠባሳ። በነገራችን ላይ እነዚህ ተጫዋቾች ስሜታዊ የሚሆኑት አሁን በመጣ ነገር አይደለም፣ በልጅነታቸው የመጡ ጠባሳዎች አሉ። በልጅነታቸው ጥቁር ስለሆኑ ብቻ ከትምህርት ቤት ብቻቸውን አንድ ወንበር ላይ እንዲቀመጡ ተደርገው የተማሩ አሉ ተጫዋቾች። የቅርብ ጊዜ ነው የታሪክ። ጥቁር ስለሆኑ ብቻ ከትምህርት ቤት ነጭ የሚማርበት ትምህርት ቤት አትገቡም የተባረሩ አሉ። ከሰፈር ብዙ ሳይኮሎጂካል ስነ ልቦና ተጽዕኖ ያለው መዓት ነገር ተፈጽሞባቸዋል። አሁን እነ ቪኒሲየስ ጁኒየር እነ ማሪዮ ባላቶሊ የሚያናዳቸው የሚያበሳጨው የዛሬው ሞንኪ መባል አይደለም፣ የልጅነታቸው ነው ትዝ የሚላቸው የቀደመው ነገር ውስጣቸውን እየፈነቀለ የሚወጣውና ኢትስ ኖት ኖርማል፣ ልክ አይደለም፣ ተገቢም አይደለም፣ ነውርም ነው። ዘረኝነት ቆሻሻ ናት። በጣም ቆሻሻ ነው ዘረኝነትና አሳፋሪ ነገር ነው ለማለት ያህል ነው።